እንግዳ ሆና የተከሰተችው የባርኮት ፍቅረኛ ቤቱን በአንድ እግሯ እያቆመችውና እያመሰችው ትገኛለች። ቤቱን በበላይነት የምትመራውና የምታስተዳድረው እሷ እንደሆነችም ትናገራለች። በተለይ ካሉት ቤተሰቦች ውስጥ ደግሞ ከለምለም ጋር አይንና አፈር ሆነዋል። በእርግጥ የለምለምን ጥፊም ቀምሳለች። እሷም ኤላ ላይ አይኗን አሳርፋለች። ኤላ የድሮ ጓደኛዋ እንደሆነና ከሱ ጋርም መገናኘት እንደምትፈልግ የምትናገረው ቤዛ በአካል አግኝታው ዘላ ተጠምጥማበታለች። ይህንን በመመልከቷ የተናደደችው ለምለምም በጥፊ ደርግማታለች። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 43 ካየናቸው ውስጥ ቀንጨብ አድርጌ ማካፍላችሁ ይሆናል። ቤዛ ስርዓትም ሆነ ስነ ምግባር አልፈጠረባትም። አይደለም የባርኮት ፍቅረኛ ልትመስል ይቅርና ገና ከመግባቷ እንደ አንድ ወንጀለኛ መርማሪ እንደ ፖሊስ ሻንጣዋን ተቀብለዋት ወደ ውስጥ እንዲያስገቧት በማፋጠጥ ላይ ናት። ግራ የተጋቡት ቤተሰቦችም ለምንና እንዴት እንደመጣች እየጠየቋት ነበረ። ባርኮት ወደዚህ እንድትመጣ እንዳደረጋትና እሱም መጥቶ ህይወታቸውን እዚህ ማስቀጠል እንደሚችሉም ትነግራቸዋለች። ካደይ ጭቅጭቅ ወደ ቤዛ እየተሸጋገረችው ፍቅርም ቤቴ ማንም ኮተታም መሰብሰቢያ አይሆንም፣ እኔ እዚህ እንድትኖሪ አልፈቅድልሽም እያለቻት ነው። ዴቭም ግዴታ ወንድሟ ከላካት የእሱን ፍቃድ ማክበር ግዴታ ነውና እንዲቀበሏት ቤተሰቡን እያሳመነ ነው። የዴቭን ንግግር ተግባራዊ ያደረገችው ለምለምም መኝታ ክፍል እየመራች ትወስዳታለች። ቤዛም ስለ ቤተሰቡ አኳኋንና አኗኗር ባርኮት ስለነገራት ሁሉንም ነገር ጠንቅቃ ታውቃለች። እንዴት እዚህ መኖር ቻለሽ? ከኤላ ጋር እንደምትኖሪ ነበር የማውቀው አለቻት። ለምለምም ከሱ ጋር እንደምትኖርና ለጥየቃ ወደነ አደይ ቤት እንደመጣች ትነግራታለች። የዚህን ጊዜ ኤላ ደህና ነው ወይ ነገ ጧት ትወስጂኛለሽ በማለትም ጥያቄዋን ታስከትላለች። ስለዚህ ጉዳይ እናስብበታለን አለች ለምለም። ለመሆኑ ግን ምን ሆነሽ ነው የከሳሹ? በነገራችን ላይ የደረሰብሽን ሁሉ ባርኮት ነግሮኛል፣ በጣም ያሳዝናል አለቻት። አንቺስ ባርኮትን ትተሽ እንዴት መጣሽ አለቻት። ስለዚህ ጉዳይ አይመለከትሽም፣ ለማንኛውም ግን ችግር ለመፍጠር እንደመጣሽ ይገባኛል አለች ለምለም። ቤዛም ሰራተኛ መሆንሽን አትርሺ፣ ይልቁንስ አሁን ክፍሌን ለቀሽ ውጭ በማለት በነገር ትጠምዳታለች። የዚህን ጊዜ ለምለም ዘላ ታንቃታለች። ራሷን ስትቆልል የቆየችው ቤዛም ወይኔ ቤዛ እንደዚህ ተናኮ ማለት ነው እያለች ከራሷ ጋር በንዴት እየተነጋገረች ነበረ። የኤላ አባት ወደ ውጭ ሀገር ሄዶ አባቱ ያጩለትን ሚስት እንዲያገባ እያስገደዱት ቢሆንም በእናቱ በኩል ግን ፈቃድ አግኝቷል። እናቴ ብታያት እኮ እንዴት እንደምትወጃት እያለ ስለሚወዳት ፍቅሩም እየገለጸ ነበር። በፍቅሩ የተለከፈችውና አይታ የማታምነው ሊዱም ወደ መኝታ ክፍሉ ገብታበታለች። እባክሽን ከህይወቴ ውጪ፣ ምን ብዬ ብነግርሽ ግን ይገባሽ ይሆን? ለምለም እዚህ መሆንሽን አልወደደችውም። ሊዱም በአንተ ለመወደድ የግድ ሰራተኛ መሆን አለብኝ ወይ ወይስ ማንነቴን ብቀይር ትወደኛለህ? በማለት ጥያቄዋንም አስከትላ ነበረ። ኤላም ለምለምን እንደሚወዳትና ከሷ ውጭ የማንም መሆን እንደማይችል ቢገልጽላትም እሷ ግን ልትቀበለው አልቻለችም። በመጨረሻም ወንድሜን ወደዋለች፣ ከሱ ጋራ እየተለጣጠፈች ነው እያለች ለማጣላት ሰበብ እየፈለገች ነበር። ኤላ ግን የሊዲያ ፈጠራ መሆኑን ተረድቶ ስለነበረ ምንም ብትይ አልቀበልሽም ብሏታል። ብዙ ነገር ፈጥራ ያልተቀበላት ኤላ አሁን መፈተን ፈልጋለች። የታመመች በመምሰልም ወድቃ ስትዘናፈልበት ነበር። የዚህን ጊዜ ኤላ በመደናገጥ ሊያነሳት እየተንገዳገደ ሳለ እሷ ግን ሳቋ ቀድሟታል። እንዴት እንደዛ አይነት ስራ ትሰሪያለች? በማለትም ጮኸባታል። በድርጊቷ የተናደደው ኤላም ቤቱን ለቃ እንድትወጣለት ያስገድዳታል። ታዲያ ከኤላ ተነስታ ወደ ቤት በምትመለስበት ሰዓት ዳይመንድና ንጉስ መንገድ ላይ ስልኳን ነጥቀዋታል። እንግዳ ሆና የተከሰተችው ቤዛም የነባርኮትን ቤት በአንድ እግሩ እያቆመችው ነው። አለቃችሁ እኔ ነኝ፣ የማዛችሁን መስራት ግዴታ ነው። ብቻ ከዚህ በኋላ ህይወታችን ከባርኮት ጋራ የምናስቀጥለው እዚህ ነው እያለች ቢሆንም ከፍቅር ጋር ከፍተኛ የሆነ እሰጥ አገባ ውስጥ ገብተዋል። አንቺን ሲያገባ ቆሜ ማየት አልፈልግም፣ ወንድሜ ግን በጤናው አይመስለኝም። እንዴት ከሄድሽ በኋላ ልትጎጁ ነው የመጣሽው እንጂ እውነትም ትክክለኛ ፍቅር ይዞሽ አይደለም እያለች ነው። የቤዛ አመጣጥና አኳኋኗ ዴቭንም አስገርሞታል። እንዴት ባርኮት ግን ምርጫው ልትሆኝ ቻልሽ? ምን አይነት ባህሪ ነው ያለሽ? ስነ ስርዓት ብሎ አልፈጠረብሽም? ምሳ
ብቻ ግን ያየሁትና የታዘብኩትን ነው። ብቻ በዚህ አኳኋን የሚዘለቅ አይደለም እያለ የቤዛን መጥፎነት ሊደብቃት አልወደደም። ለጊዜው የቤዛ እቅድ ምንና እንዴት እንደመጣች ባይታወቅም ዛሬ ግን ኤላ የቀድሞ ጓደኛዋና አብሮ አድጓ ስለሆነ እንደሚናፍቃትና ሄዳም ሰላም ማለት እንደምትፈልግ እየተናገረች ትገኛለች። ወደ ኤላ ቤት አደይ እንድትወስዳት ብትጠይቃትም ፍቅር ግን ፍቃደኛ አልሆነችላትም ነበረ። አደይም በታዘዘችው መሰረት ፍቅር እንዳልፈቀደችላትና ወደ ኤላ ቤት እንደማትወስዳት ትነግራታለች። የዚህን ጊዜ እሷን ማን አስፈቅጃለሽ አለቃሽን እያለው አለቻት። ዴቭን በበኩሉ ከኤላ ቤት የመሄድ ግዴታ የለባትም፣ ሲቀጥል ደግሞ ያንቺ ሰራተኛ አይደለችም አላት። ቤዛም የቤቱ ፈላጭ ቆራጭ እሷ እንደሆነችና ምንም ብታደርጋት ዴቭ እንደማይመለከተው ትመልስለታለች። በልቡ ውስጥ ያለችው አደይም ማንም እንዲናገራትና ምንም ነገር እንዲደርስባት እንደማይፈልግ ጮሆ ይናገራታል። የዚህን ጊዜ በጣም ወራዳ ሰው ነህ፣ እንዴት ሰራተኛ ታፈቅራለህ ካልጠፋ ሰው እያለች ራሷን እየቆለለችና አደይንም ዝቅ ዝቅ እያደረገች ስትናገር ነበር። አደይ ቤዛ የተናገረችውን ሁሉ አዳምጣታለች። ዴቭን በበኩሉ አደይ እኔ እንደምወዳት ሲነግርሽ አንድ ነገር ረስቷል እያለ ባርኮት አደይን ይወዳት እንደነበረ ሊናገር ሲል አደይ ተከስታለች። የኤላ አፍቃሪዎችም 3 ሴቶች ሆነው ተከስተው ግራ እያጋቡት ይገኛሉ። ምንም እንኳን በኤላ ልብ ለምለም የተለየ ቦታ ቢኖራትም እነዚህም ደግሞ ኤላዬ ከኤላ እንሂድ ኤላን አፈቀን እያሉ ለምለምንም እረፍት ነስተዋታል። ከሊዱ ጋር የነበረው ጭቅጭቅ አሁን ደግሞ ቤዛ ተጨምራለች። ብቻ የሴቶቹ ተቀናቃኝነት እየረበሻት እንደሆነ ለኤላ ልትደብቀው አልወደደችም። አንተን ብዙ ሴት ስለሚወድህ በጣም እቀናብሃለሁ እያለችውና ኤላን ብታጣው እንደምትጎዳ እየገለጸችለት ቢሆንም የሁለታቸው ፍቅር ግን ፈተና ገጥሞታል። በዚህ በኩል የሁለቱ ሴቶች ፍጥጫ፣ በሌላኛው አባትየው ከዛ ሀገር ሚስት እንዳዘጋጁለትና ማግባት እንዳለበት እየነገሩት ያለው የስልክ ጥሪ። በዚህ መካከል ኤላ ምን ማድረግ እንዳለበት ግራ ተጋብቷል። ስልኳን ለነ ዳይመንድ ያቀበለችው ሊዱም ሌላ ስልክ እንዲገዛላት በዴቭ አማካኝነት መልእክቱ ለአባቷ እንዲደርስ እየጠየቀችው ቢሆንም ዴቭ ግን ለዚህ ነገር አንቺ ትቀርቢያለሽ፣ ራስሽ መናገር ትችያለሽ በማለት ጥያቄዋን ውድቅ አድርጎባታል። ታዲያ ወንድሜ አንተም እኮ አትረዳኝም እያለች እየተበሳጨችበት ነበር። ዋጋቸውን እሰጣቸዋለሁና እበቀላቸዋለሁ እያለች የምትዝተው ፍቅርም አሁን ላይ በዋጋ እየተደራደረች ነበረ። ከዚህ በፊት ከደመቀ ጋር ብትደራደርም የምስኪኗ ያደይ ደመወዝ ስለሆነ ብዙ ዋጋ አስከፍሏታል። አሁን ግን ራቅ ያለ ሰው አነጋግራለች። ይህ ሰው ቤታቸው ውስጥ ምን ችግር ይፈጥር ይሆን? አብረን የምናይ ይሆናል። ብቻ ከዚህ ሰው ጋራ አሁን ማድረግ አለብህ፣ መምጣት አለብህ እያለች ተቀጣጥራለች። ኤላን ካላየው የምትለው ቤዛም አደይን ወደ ቤት እንድታደርሳት ፈቃደኛ ሆና ነበር። ታዲያ ኤላ ግን ወዲያውኑ ወደ ቤት መጥቷል። እሷም ኤላ በማለት ዘላ ተጠምጥማበታለች። ይህ ሁኔታዋ ያናድዳት ለምለምም በጥፊ አጠናግራ ጥላታለች። እንግዲህ በመጨረሻም በጥፊ የተመታ ፊቷን እየጠራረገችና እርስ በርሳቸው እየተያዩ ነበረ። የለምለም ጥፊ ሁላቸውንም አስደንግጧቸዋል። ፍቅር በገንዘብ የተደራደረችውና ወደ ቤት እንዲመጣ የጋበዘችው ሰው መንገድ ላይ ነው። ስልክ እየደወለላት እንደነበርና ለምንድን ነው ስልክ የማታነሺው በማለትም እያናገራት ነበረ። የቤታቸው አቅጣጫ እንደጠፋበትና መንገዱንም በትክክል እንድትመራው እየነገራት ሳለ የዛሬው ሰራተኛዋ አደይ በዚህ ተጠናቋል። ለመሆኑ ግን ፍቅር ምን አስባ ነበረ አደይ ወደ ኤላ ቤት ቤዛን እንድታደርሳት ሀሳቧን የቀየረችው? ልጁን እንዲመጣና መንገድ ላይ እንዲገጣጠሙ የፈለገችበት ምክንያትስ ምን ሊሆን ይችላል? አደይን ድጋሚ ጎዳት ይሆን? በደመቀ አማካኝነት ያልተሳካላት ጥረቷስ ዛሬ በሌላኛው ሰው ይሳካላት ይሆን? ፍቅር ግን ምን አስባ ይሆን? የነባርኮት ቤትም ከሊዱና ከፍቅር ባለፈ ቤዛን ጥሎለት አሁን ላይ የበለጠ እየታመሰና በጭቅጭቅ እየተሞላ እንዲሆን አድርጎታል። ለምን ይሆን ባርኮት ወደዚህ ቤት እንድትመጣ ያደረገው ቤዛን? ቤዛስ ምን ተንኮል ቢኖራት ይሆን? ከመምጣቷ ኤላን ካላገኘው ኤላዬ እያለች ለምለምንም እያበሸቀቻትና
በህይወታቸው መካከል ሌላ ፈተና ሆና የተከሰተችው። እንግዲህ ክፍል 43 ይህን ይመስላል። በሚቀጥለው ጊዜ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።